የምለው ማለት ነው ሜሪና ዳኒ ከመጀመሩ ነው የተለያየ ሰው የተፋታ ሰው አንበስተሪ ነው አንበስተሪ የሚያከብረው ማለት ነው። ከመጀመሩ ነው በእነሱ ነው የሚጀምረው። ያን የተለያዩ እኮ በቃ ምንድነው አሁን ሁለቱም አንፈላለግም ተባብለዋል። እናንተ ይሄን ነገር ማድረግ ለምን አስፈለገ? በነገራችን ላይ ዳኒና ሜሪ የዝንቦቹ አቃጣይ ማለት ነው። እሳይ አደረጋችሁት። በነገራችን ላይ አብርሽ ለሰው ክብር የለውም። ከበፊትም ጀምሮ ማለት ነው። ከበፊት ስላችሁ ያኒ አሁን እንትን ካለ በኋላ ብር ካገኘ በኋላ ማለት ነው። በፊትም እንኳን ለእናንተ ሎዴንስም ክብር ነበረው። አሁን ሎዴንስ ሴት ክብር አለው፣ አፉን ነው እንጂ የሚከፍተው እና ለሰው ልጅ ክብር የለውም በነገራችን ላይ ለሰው ልጅ ክብር የለውም። ቢያንስ እነሱ አንተን አክብረውክ ነው አይደል ይሄን ነገር ያደረጉት። አንተ ደግሞ አክብራቸው ኬኩን ቆርሰ በልታችሁ በልተክ በፍቅር ስቀክ ምናምን ብትለያዩ ምንም አንተና ሩታ ላይ እኮ ምንም የሚፈጥር ነገር የለም። ኬክ ስለቆረሳችሁ አንድ ላይ ትሆናላችሁ ማለት አይደለም። ኬክ ስለተጎራረሳችሁ አንድ ላይ ትሆናላችሁ ማለት አይደለም። እሷም አትፈልግም አንተም አትፈልግም። እሷም አላስታወሰችውም አንተም ግን ያስታወሱት ሚዜዎቻችሁ ናቸው። አንዷ ሚዜ ብትጎልም ማለት ነው። እና በዚህ ልክ እንደዚህ የሆነ ራስን ባትሰቅል አሪፍ ነው። ነገ ደግሞ ሩታ ብትቀየርብክ ማለት ነው እንዲህ ብሎ እንዲያደርጋት ፍታ። እውነትህን ነው። በጣም ነው እንዴ ዝንቦቹ። ለነገሩ እሷ እንደዚህ አብርሽ ጀግና ወላሂ በጣም ነው እንዴ ጀግና የሆነ ውዶች። የኬኩን እኮ በኋላ በልተውታል። እኔ ነኝ ካሜራማን፣ እኔ ነበርኩኝ ካሜራማን። እውነቴን ነው የምላችሁ። እና ደግሞ ከተጋቡ 1 አመት እኮ አይደለም ከተጋቡ 2 አመታቸው አልፏቸዋል። 2 አመት ማለት ነው። ግን 1 አመት ብለው መጡ። ምን 1 አመት የተወለዳችሁበት ነው እንዴ? 1 አመት ልጁን የወለዳችሁበት ነው። ልጁ ራሱ እኮ አሁን አመት ሊሞላው ነው። ያኔ እንዴት ነው 1 አመታችን የምትሉ? በ1 አመት ነው ልጁን የወለዳችሁት አይደለም። ያው የውሸታቸውን ጥግ ብቻ አዩልኝ ማለት ነው። የተጋባችሁት መች ነው? ሽማግሌ የተላከው አብራችሁ መኖር የጀመራችሁት መች ነው? መች ነው? 1 አመት አልፏቸዋል። 2 አመት ብትሉት ነው የሚሻላችሁ ማለት ነው። እና አንዳንድ ዝንቦች ማለት ነው እውነት የመሰላቸው አብርሽ በር ላይ ነው የቆመው። ማሮቼ ፍቅሮቼ በር ላይ እኔ ነበርኩ ካሜራማን በነገራችን ላይ። እና አንዳንድ ዝንቦችን አይቼ ነው አብርሽ ጀግና፣ ሩታ እንደዚህ ዛሬም ለመትን እንዲናፍቅሽ ምናምን ይናፍቅሻል ነው። እውነታችን ነው። እንዴት አይናፍቃትም? ባሏ ነው። እንዴት ነው ማይናፍቃት? እንዴት ነው የምታስቡት? ባሏ እኮ ነው። ባሏ እንዴት አይናፍቃትም? እናንተ ባላችሁ አይናፍቃችሁም እንዴ? እውነት መስሏችኋል አይደለም? እነሱ እንደዚህ ሲሆን እውነት አይደለም ውዶቼ፣ እውነት አይደለም። አትሳሳቱ። እና የሚሰሩት ነገር ያስጠላል። በእርግጥ በጣም ያስጠላል፣ በጣም ይደብራል። ግን ብር ነው ውዶቼ። ኢትዮጵያ እንደዚህ ካልተሆነ መኖር አይቻልም ማለት ነው። እና መኖር አይቻልም። ሩታ በነገራችን ላይ የዝንቦቹ አቃጣይ ነሽ። ይመችሽ። ሜሪም ዳኒም ዝንቦቹን ጫጩ ማለት ነው። እንዴት ምናምን በብዙ ነገር ልትናገሩ ትችላላችሁ። ዝንቦቹ ማለት ነው። አንዳንድ ዝንቦች አላችሁ እና የሆነ ባልተፈለጋችሁበት ቦታ እር ብላችሁ የምትሄዱ ዝንቦች አላችሁ። እዚህም ትክክል እዛም ትክክል የምትሉ ማለት ነው። እና ይሄ ለእናንተ ነው። ገባችሁ? ይሄ ለእናንተ ነው። በቃ የእነሱን መለያየት አብዛኛው ሰው በነገራችን ላይ እነሱ የሚሰሩት ኦዲየንስ የሚፈልገውን ነው። የሩታና የአብርሽን መለያየት ብዙ ሰው ይፈልገዋል። የምር እሷ ከሱ እንድትሆን አይፈልጉም። እሱ ከሷ እንዲሆን ብዙ ኦዲየንሶች አይፈልጉም። እና ለዛ ነው ሩታና አብርሽ ሲለያዩ በጣም እይታ ይኖረዋል። ሁለቱ ደግሞ አንድ ላይ በፍቅር ሲመጡ እይታ የላቸውም ማለት ነው። እና ለዛ ነው ምን ያደርጉ እይታ ያለው ነው ማንኛውም ሰው የሚሰራው ማለት ነው። እና እኔ ልረግጥክ ነበር አበጋዝ አልረግጥ እና አብርሽ እንደዚህ ጤዋራን ባትሆን ለሰው ልጅ ክብር ይኖር። አንዳንድ ጊዜ ክብር ያለው ወንዱን እስኪ ወንዱን ያኒ በዛ ህይወት እኮ ምንም የሚፈጥር ነገር የለም። ምንም ነገር ማለት ነው አይፈጥርብም። ግን ለሰው ልጅ ክብር ይኖር። በቃ እነሱ አክብረው እስከመጡ ድረስ ቤት ላይ አንተም እስካገኛቸው ድረስ አክብረው ይህን ነገር እናደርግ እስካ ቢያንስ ለነሱ ሞራን ቢያንስ ማለት ነው ለነሱ ሞራን ብለን ካሜራ ፊት ግጥጥ ባታረጋቸው አሪፍ ነበረ። ከዚህ በፊትም ክብር እንደሌለክ እናውቃለን። ብዙ ሰዎችን ተሳድበክ ብዙ ሰዎችን አንቋሸክ አይተናል። ይህ ለእኛ አዲሳችን አይደለም፣ ብርቃችንም አይደለም። ግን ሩታ እዛ ጋር የምር ሩታ የሆነ ሰዓት ላይ የተናገረችው ነገር በጣም ትክክል ናት። አሁን እኔ ብገለበጥበት ትክክል ጥሩ ስንሰራ በመጥፎ ይወስድብናል፣ መጥፎ ስንሰራ ደግሞ ራሱን ቅልስልስ ያደርጋል። ይህ እኮ እውነት ነው፣ የምሬን ነው። እሷ ጥሩ ስትሆንለት የሆነ ይገለባበጣል፣ በቃ ራሱ እንደሆነ ነገር ያያል ማለት ነው። እሷ ደግሞ መጥፎ ስትሆንበት ደግሞ የሆነ አላደል የሆነ እንትን ይላል፣ በቃ ቅልስልስ ሲልና እንትን ይላል ማለት ነው። እና እንደዚህ ባትሆን አሪፍ ነው። ከሩታ ጋር ኬክ ስለቆረስክ ምን ከሩታ ጋር ሌላ ህይወቱ ሌላ ነገር ውስጥ የምትገባ መስሎ እኮ ነው። ተሳስታል። ያኔ የተፋታ ሰው በእርግጥ 1 አመት ክብር ምናምን አያከብርም። ለማንኛውም ሜሪና ዳኒ ማለት ነው በጣም ጥፋት አስፈታቸዋል። እዚች ጋር ክብር ለሚያውቅ ሰው እኮ ነው እንደዚህ አይነት ነገር ተገዝቶ የሚካሄደው። ክብር ለማያውቅ ሰው እንዴት ብላችሁ ገዝታችሁ ትሄዳላችሁ? ይህ እኮ ማለት ክብር አያውቅም። አበጋዝ ማለት
ምን አይነት ሰው ልበላችሁ? የሆነ ድንጋይ ታውቃላችኋ? ምንም ክብር፣ ለሰው ክብር የሌለው ምንም ነገር የሆነ በቃ ምን ልበላችሁ? ምን ብዬ ልንገራችሁ? በጣም የሚደብር እንትን ያለው ሰው ነው አበጋዝ ማለት ነው። እና ክብር ላለው ሰው ነው ክብር መስጠት ያለባችሁ። ክብር ለሌለው ደግሞ ክብር መስጠት አያስፈልግም ማለት ነው። እና አበጋዝ መጨረሻክ እንዲሁን እና በዚህ ልክ እንደዚህ ባትሆን አሪፍ ነበረ። እንደዚህ አትሁን። እንዲህ መሆን ጥሩ አይደለም ወንድም አለም፣ እንዲህ መሆን ጥሩ አይደለም ጋሻ በጋዝ። እና ለሚስትም ክብር ብለክ፣ ሚስት ካልኩኝ ይቅርታ፣ ጓደኛክ፣ እህትክ ያው በትነት አይደል እየቀጠላችሁ ልጃችሁን እያሳደጋችሁ ያላችሁት እና እህት ራሱ ለእህትክ ራሱ እንደዚህ ትንሽ ክብር ቢኖርክ ጥሩ ነበር። ጥሩ ነው ባይ ነኝ ማለት ነው። እና ሜሪና ዳኒ ግን ተመችታችሁኛል። የምሬ ውሃ ያስጠጣል። የምሬ ነው ብላችሁ እና በጣም ነው የተመቻችሁኝ የበጎቹ ምንድን ነው ራስ ምታቶች ማለት ነው። እና ነገ ደግሞ በምን እንደምትመጡ ታውቃላችሁ። አይዲያ ልስጣችሁ እንደ ውዶች ነገ ደግሞ አብርሽ የሩታን ልደት እያከበረ ይምጣ። አልፏላ ልደቱ። አሁንም ልደት በአመት 2 ይከበራል። ችግር የለውም። ባለፈው አክብረዋል እና ብቻ የሆነ ነገር ፈጥረክና እናንተ ተወዛግባችሁ እኛንም አወዛግቡን ማለት ነው። አወዛግቡን በገዛ ስልካችን አወዛግቡን እና ማሮቼ እኔ የምሬ ነው የምላችሁ እና እነሱን ሳያቸው አንዳንዴ በጣም ነው ምስቀው ለብቻዬ ማለት ነው። የምር በጣም በፊት የሆነው ነገር በፊት ለነሱ ብለን ብዙ ልጆች ራሳቸውን እስከ ማጥፋት ድረስ የደረሱበት ነገር አሁን ላይ ነው ውሸት መሆኑን አውቆ ሁሉም ወደ ቀዳዳው የተደበቀበት ጊዜ ነው ማለት ነው ያለ ነው እና ያን ሳስበው በጣም በቃ የሆነ ግርም ይለኛል፣ እስቃለሁ ማለት ነው። ከኛ ይበልጥ ደግሞ ብዙ ዋጋ የከፈሉ ልጆች አሉ፣ በጣም ብዙ ማለት ነው እና ያንን ሳስበው በቃ የሆነ በጣም እናደዳለሁ። የሆነ ሰዓት ደግሞ የሆነ በቃ ብቻዬን ሆኜ እስቃለሁ። ያው አንዳንዴ ነገሮች ያስቃችሁ የለ ያደረጋችሁት ነገር የሆናችሁትን ነገር ስታስቡት አንዳንድ ጊዜ በጣም ያስቃል። እና ለአበጋዝና ለሩታ በጣም ብዙ ዋጋ የከፈሉ ኦዲየንሶች ነበሩ። የምሬ ነው። አሁን ግን የሉም፣ ተበታትነዋል። ሁሉም ተበታትነዋል እና በጣም የሚወደዱ ሩታ ራሱ ተናግራለች። በጣም ብዙ ዋጋ ሰርጋችሁ ራሱ ብቻ ተውት ይቅር እና ብዙ ዋጋ ለእናንተ የከፈሉ ኦዲየንሶች ነበሩ እና ብዙ ነገር የምር እና ዛሬ ላይ ደግሞ እናንተ እንደዚህ አይነት የወረደ ስራ ስትሰሩ የሆነ በቃ የሆነ አንዳንዴ የሆነ ተናዳችሁ ምስቁት ነገር አለ እንደዛ ነገር እና ወደ ራሳችሁ ብትመለሱ እኔ ደስ ይለኛል። ያኔ ከብር የሰው ፍቅር ይሻላል። የምር ከብር የሰው ይሻላል። ሰው አይሻልም? ሰው ይሻላል። የምር እኔ በውስጥ የማውቃቸው ብዙ ልጆች ዋጋ ይከፈሉ አሉ ለሁለቱ ማለት ነው። የምሬን ነው እና እነዛን ልጆች ሳስባቸው በጣም ነው እኔ እንጃ በቃ የሆነ ነገር ይሰማኛል። የምር በጣም ነው የሚሰማኝ እና ለማንኛውም አብርሽ ለሰው ልጅ ክብር ይኖርክ። ሰውን አክብር። ቤትክ ሲመጣ ክብር የሚባል ነገር አለ።